ተኛነሽ? አዎ ለምን ዋሽሻለሁ? ከጓደኞችሽ ግን የተረዳሁት ይሄንን አይደለም። ማለት እኛ እንደምንበድልሽ አድርገሽ ነው መሰለኝ የነገርሻቸው። አረ በፍጹም አንድም ቀን ስለእናንተ ክፉ ተናግሬ አላውቅም እኮ። ትንሿ እኔም ሰራተኛ ነበርኩኝ፣ ስሜትሽ ይገባኛል። ግን ደግሞ ሞኝ አትሁኝ። የተሰጠሽን እድል በአግባቡ ተጠቀሚበት። በቃ አታባክኚው። እሺ ያወራሽበት አፍ መልሶ ራስሽን ነው የሚጎዳሽ። አንቺ እየሄድሽ ስለኛ ታዲያ አንተ ለምን ሶፋ ላይ ተኛ? አልጋው ላይ ማን አደረሰን? የት ነው ያደርገው? እንዴት ይሆናል? ቤቱ ነው። ኧረ እንደዛ ነው። አዎ ምን ነው በትናንትና ልብስ አይደለም ያገኘ አይደል? አይ ምንም እንዲሁ ዝም ብዬ ነው። በእናትህ አንድ ወተነ ናሆም የምሩ ነገር እጅግ አሳስቦታል፣ አስጨንቆታል። በመጣችውም ሰራተኛ ግራ ቢጋባ አምላኪ ሆይ ይች ልጅ ለምሩ ብለህ ጥሩ ልጅ አድርግልኝ እያለ እየተማጸነም ይገኛል። ሰራተኛዋ ግን አሁን ላይ የምሩን ህይወት የምታጠፋ እንጂ የምታስታምማት አትመስልም። የምሩም እናት እንግዲህ ወደ ምሩ ቤት መታለች። ልጄ አንድ ልጄ እያለች እያባበለች እንዲሁም ፊቷን እያጸዳችላት ትገኛለች። ናሆምና የምሩ እናትም ሳሎን ቁጭ ብለው በሚያወሩበት ሰዓት ሰራተኛዋ መታ በር ላይ ቆማ እያዳመጠች ነበረ። በእጇም ላይ ትልቅዬ ቢላ ይዛ ነበር። ናሆምን ባያት ጊዜ ነይ በማለት ይጠራታል። ምን እያደረግሽ ነው እዛ ጋር ቆመሽ በማለት ጠይቋት ነበር። አይ ወደዛ እኮ ሊሄድ ስል ነው በማለት ብታታልልም የያሹ ቢላ ምን ይሰራል በማለት ጠይቋት ነበር። እሷም አይ ምንም አይሰራም ሽንኩርት እየከተፍኩ ነበር በማለት አስተባብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 193ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ ላይክ አድርጉ። ራኬብ ጆከርን አደራ እህቴን ስላለችው ዛሬ ላይ ሰኒን መውጣት መግባቷን እየተከታተለ ይገኛል። ጆከርም እንግዲህ ሰኒ ከቤት ወጣ ጠፋ ስትልበት ስልክ ይደውላል። የት ነሽ እንዴት ነሽ ማለትን ይቀጥላል። ሰኒም እኮ ህፃን ልጅ አይደለሁም ምን አስበህ ነው እያለች ብትለውም ሰኒን ግን የሆነ ሰው እንደሚከታተላት ስላወቀ ጆከር ካጠገቧ መራቅም አይፈልግም። ካፌም ሄደው ሲጠጡ እንኳ እኔ ልቅመሰው ማለትን ጀምሯል። ያ ደግሞ ከአንቺ በፊት እኔ ልሙትን ያመለክታል። ጆከር አሁን ላይ እንግዲህ ከሰኒ ጋር ኃይለኛ ፍቅር ውስጥ ገብቷል። ነገር ግን ተነጋግረው ፍቅራቸውን ማስቀጠል አልቻሉም። ሁለቱም ፍርሃት ላይ ናቸው። በዚህ መሀል ነበር እንግዲህ ክብሮም ወደ ሰኒ ስልክ ላይ ከዘመናት በኋላ ቴክስት የጻፈው። ሰኒም አሁን ላይ ተወዛግባ ትገኛለች። ለምንድን ነው ከጊዜ በኋላ እንደዚህ ሊጽፍ የቻለው ለምን አስታወሰኝ ማለት ጀምራለች። ክብሮምም እውነት እስካሁን የሰኒ ፍቅር አድሮበት ነው ወይንስ ደግሞ ዛሬ ላይ ሌላ ፍቅር ድንበር ላይ ስትደርስ ነው እንደዚህ መቶ አከላፋ የሚሆናት? ነገር ግን ሰኒ አሁን ላይ እንደዛ አድርጎኝ ሄዶማ ለዘመናት ሳልናፍቀው ሳይጠይቀኝ የነበረን ሰው አሁን ተመልሼ ወደ ህይወቴ አላስገባም የሚል ተስፋ ነው ያላት። ይህም ደግሞ ከጆከር ጋር እንድትቀጥል ያደርጋታል። የምሩን ሰራተኛ እንግዲህ አሳይሻለሁ ለወንድሜ ቆርጬ እነሳለሁ እያለች ለብቻዋ እያወራች በነበረበት ሰዓት ሽንት ቤት ገብታ በመስተዋት ራሷን እያየች እያወራች ነበረ። ነገር ግን የምሩ እናት ከኋላ ትመጣባታለች። ወይ ምን ሆነች ነው በሩ ዘጋት ታደርገው እንዴ በማለት ብትናገራትም አይ ልወጣ ስለነበር ነው በማለት እንግዲህ ታስተባብላለች። እንዲሁም ደግሞ ለመድኃኒት ውሃ አምጪልኝ በማለት ውሃ አዛት ነበረ። ያመጣችላት ውሃ ግን እጅግ ንጹህ ውሃ ያልሆነ ነበር የወሰደችላት። ምሩ አልጠጣም ስትል እናቷ ቀመስ ስታረገው እንዳለ ጨውጨው የሚል ውሃ ነበረ። ሰራተኛዋን ጥራዲ በማለት እንግዲህ አሁን ከጠራትም በኋላ ይሄ ምንድን ነው በማለት ነበር በጥፊ በማለት እንግዲህ የጠየቀቻት። እሷም ምን ሆኗል በማለት ቅመሽ ውስጥ ብላ ታስቀምሳታለች። ጨው ነው እኮ ልጠጣን ያዘጋጅቸው ነው በማለት እና ለኔ ልጅ ነው መሰጫት በማለት እንግዲህ ተጣልተው ነበር። ጠጩ በማለት እንግዲህ እዛው አስጠጥታታለች። ደግነቱ ያው ለክፉ የማይሰጥ ሆኖ ሌሊት ብቃይም ሌላ እያደረገችው ነገር ግን የለም፣ ያደረሰባት ነገር የለም። ምክንያቱም አንዳንድ ጊዜ ጉድጓዱን ስትቆፍር በጣም አታርቀው፣ ምክንያቱም ራስህ ልትገባበት ትችላለህና የሚል ነገር አለ።
ዛሬ ላይም እንግዲህ እሷ ለዛች ብላ ለምሩ ብላ ያዘጋጀችውን እሷ ራሷ ልጠጣው ችላለች። በብዛት ይህ ነገር ይፈጠራል። ምክንያቱም በሰው ላይ የሆነ ነገር ስናስር ያ ጥፋታችን ወደ ራሳችን ነው ተመልሶ የሚመጣው። በእሷም እንግዲህ ያየነው ይህንን ነበረ። ኪራ አሁን ላይ ጸሐፊ ስለቀጠረ ፍሪ ሰዓት እያገኘ ይገኛል። በዛም በሰዓት እንግዲህ ጽናትን እጅግ እያዝናና ሰርፕራይዝ እያደረገ ይገኛል። ለብዙ ጊዜ እንግዲህ ስጠብቀውና በጉጉት ስታስበው የነበረ ላይፍ ነው። ምክንያቱም አንተ አሁን በስራ ተወጣጥረ እኔን ዘነጋኸኝ የማለት ሀሳብ ነበራት ጽናት። እንዲሁም ደግሞ ጥርጣሬ ውስጥም ትገባ ነበረ። ለምንድን ነው የተቀየረብኝ የሚል ሀሳብ ነበራት። አሁን ላይ ግን ሁሉን ነገር ከስራው ይልቅ ለእሷ እያስቀደመ ይገኛል። ይህኔ ፍቅር ትንሽ ነገር እኮ ነው የሚያስደስታት እያለ ለጽናት እንግዲህ ሽርጉድ እያሉ ነበር። እነሰኒ ፊኛ እየነፉ እንዲሁም ደግሞ ሻማ አብርተው መኝታ ቤቱን ፏርገው ነበረ የጠበቋት። እንዲሁም ደግሞ መኝታ ቤት ቀይረዋል። በጣም ደስ ብሏታል ጽናትም፣ ምክንያቱም ስትለፋበት የነበረች ፍቅር ነው በስተመጨረሻም እንግዲህ የራሷ ሆኗል። ዛሬ ላይ እጅግ በጣም ደስተኛ ናት። ኢዛናም አሁን ከትንሿ ኃይለኛ ፍቅር ይዞታል። ስትገባ ስትወጣ እሷን መጠባበቅ ይዟል። ትንሿም ሳታፈቅረው አትቀርም። እንዲሁም ጓደኛዋ እያለችውን ነገር በነገራት ጊዜ እንዲሁም ደግሞ ስለ አንቺ መቆጣጠር ስላልቻልኩኝ መትቻታለሁ በማለት ይነግራታል። ለምንድን ነው የምትመታት ጓደኛዬን በማለት ስትለው አይ እሷ ጓደኛ አትሆንሽም ከእሷ ራቂ በማለት ነበረ የነገራት። ጓደኛዋንም እንግዲህ ጠርታ በጥፊ ነበረ እንደመጣች እየመታቻት ምን አድርጊሽ ነው ምን ሆነሽ ነው ማለት ለኢዛና ምንድን ነው ያልሽው በማለት እንግዲህ ታፋጥጣታለች። ምን እለዋለሁኝ ከዚህ ህይወት ለመውጣት የማትፈልግ ይመስልሻል? እንደምታታልል ነው የነገርኩት በማለት እንግዲህ እንዲሁም ጓደኛዋም እጅግ ነበረ የዛተችባት። ትንሿም እንግዲህ እያመሸ ስትገባ እንዲሁም ደግሞ ለጓደኞቿ ባለፈው ይቺ ክፉ ጓደኛዋ አንዳንድ ነገሮችን ለጽናት በር እንደከፈተች ስትነግራት ስለነበረ ዛሬ ላይ ቆይኛ ያጎደልንብሽ ነገር አለ ወይ በማለት ጽናት ጠይቃት ነበረ። ነገር ግን ትንሿ አረ እኔ በጣም ደስተኛ ነኝ፣ ስለ እናንተ ምንም አውርቼ አላቅም፣ ሲቀጥል ደግሞ እኔ በጣም ደስተኛ ነኝ፣ እዚህ በመኖሬ እድለኛ ነኝ እያልኩ ነው በማለት ትነግራታለች። ጽናትም እኔ ነግሬሻለሁ፣ እኔም እንዳንቺ ሰራተኛ ነበርኩ፣ ስለዚህ ትምህርትሽ ላይ አተኩሪ፣ እኛ ላንቺ ክፉ አይደለንም፣ ስለዚህ ስማችንን በክፉ አታንሺ ብላታለች። ኪራም እንግዲህ እናቷ ስለሄደችባት እጅግ በጣም ቅር ብሏታል። ኪራም አይዞሽ በቃ እኛ እናላምንሻለን፣ ቤቱን ከሆነ አታስቢ፣ ደግሞ ዋናው በሰላም መሄዷ ነው፣ ደስተኛ ሆና እንዳይከፋት እንጂ በማለት ይነግራታል። አረ ልጄ ናፈቀኝ ብላ ድንገት ተነስታን ሄደችው፣ እማዬ እኮ እንደዚህ ናት በማለት እንግዲህ ለኪራ ትነግረዋለች። ብሩክና የኪያ እንግዲህ ወደፊት ደግሞ ፍቅረኛሞች እንደሚሆኑ አንጠራጠርም። ኢዛና ዛሬ ላይ ስለጠፋባት ማለትም አንድ ቀን ሳያየት ስለዋለ ትንሿ እየከፋት ይገኛል። ጥሩ ጓደኛዋም እንግዲህ ዛሬ ኢዛና የለም በቃ ወደ ትምህርታችን እንሂድ እየተባባሉ እንግዲህ ወደ ትምህርታቸው ሄደዋል። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ፣ ሰላም ለሀገራችን፣ ሰላም ለሕዝባችን።